የቤተ ክርስቲያናችን ሊቃውንት አባቶቻችን በዚህ በአይናችን አስደናቂ የሆነውን ምስጢረ ስጋዌ በጥሩ ሁኔታ ያብራሩልናል። እንግዲህ ይሄ አይናችን ባለበት ቦታ የፈለገበት ቦታ መድረስ ይችላል። ቀና ብንል ሰማይ፣ ወደዛ ብንሄድ ቦታውን ሳይለቅ የሚሻበት ቦታ አይናችን መድረስ ይችላል እና ቦታውን ሳይለቅ ከዚህ ከአይኑ ከስፍራው ሳይነቀል የሚፈልግበት ቦታ አይናችን እንዲደርስ ጌታችን ኢየሱስ ክርስቶስም የአብ አካላዊ ቃልም ከአባቱ ሳይለይ ከአባቱ ክብር ሳይጎድል ጌትነቱ ሳይቀነስበት ወይም ሳይጎድል ከአብ ሳይለይ ወደዚህ ዓለም እንደመጣ ወደዚህ ዓለም መጥቶም ዓለምን እንዳዳነ በአይናችን ምሳሌ ያስረዳሉ ማለት ነው። ክርስቶስ ወደዚህ ዓለም ሲመጣ ሰማይን ጥሎት አልመጣም። ወደ ሰማይ ሲያደርግ ምድርን አልተውም። በሁሉ የመላ አምላክ ነውና እና ለዚህ ነው የሰው ልጅ በእግዚአብሔር መልክና ራእይ የተፈጠረ ነው የምንባል። እያንዳንዱ ህዋሳችን ክርስቶስን የሚሰብክ ምስጢረ ስጋዌን፣ ምስጢረ ስላሴን፣ የቤተ ክርስቲያንን አስተምሮች፣ የእግዚአብሔር ማንነት በህዋሶቻችን መረዳት እንችላለን። ለምን? ሰው በእግዚአብሔር መልክ ተፈጥሯልን ነው። እና ኦርቶዶክሳውያን ህዋሳቶቻችንን በመመልከት እግዚአብሔርን ሁልጊዜ እናስታውሳለን።